እንደምንም ብላ ራሔልን አሳምና ሄዳ ነበረ። እዛም ከደረሰች በኋላ በስተመጀመሪያ ሴት እንዳናገረቻት ቀጥሎ መባ ነበር የመጣው። መባም ፎቶ አንስቶ ለሄኖክ የሚልክ ሰው አስቀምጦ ነበር። እሱም ፎቶ አንስቶ ለሄኖክ ይልክለታል። አንተ እማታምን ከሆነ ይሄውልህ መተህ እዚህ ማየት ትችላለህ፣ ያለችው ከመባ ጋር ነው በማለት ነግሮት ነበር። እሱም እየሮጠ ሲመጣ ራሔልና መባ ቁጭ ብለው ነበረ። ሆኖም ይሄንን ልጅ እንድታስወርጁ አልፈቅድልሽም፣ ከኔና ከሱ ማንን ነው የምታፈቅሪው? ከማን ጋር ነው ልጅሽን የምታሳድጊው? ብሎ መባ እየጠየቃት ነበረ። ሄኖክ የደረሰው ሄኖክም መልሽለት እንጂ ምን ልታደርጊ መጣሽ? በማለትም ሄኖክ እጅግ ተናዶ ነበረ። ራሔልም ለሁለቱም ምንም አይነት ምላሽ ሳትሰጥ ዝም ስትለው ሄኖክ በንዴት ጥሏት ሄዶ ነበረ። ከዚህም በኋላ ዓይንሽን እንዳላይ መልካም ትዳር በማለትና በመቆጣት ጥሏት ሄደ። እሱም ጥሏት እንደሄደ ቀጥታ ወደ መጠጥ ቤት ነበር የሄደው። እሱም እንዴት ነው እንደዚህ የምታደርገኝ? ሪች እንዴት ትጎዳኛለች? እንደዚህ እያወደድኳት ብሎ ራሱን ስቶ ሰክሮ ነበር ወደ ቤት የገባው። እሱም ሰክሮ ወደ ቤት ሲገባ ቲና ቤት ነበረች። ቲናም እንዳለ የቤቱን ውክልና ወረቀቶቹን አዘጋጅታ ነበር የጠበቀችው። እሱም ሰክሮ መጥቶ ቲና መሆኗን ሳያቅ ራሔል እያለ እያወራት እኔ እኮ ትተሽኝ የሄድሽ መሰለኝ ይቅርታ አድርጊልኝ እያላት በዛ በስካር ውስጥ 10 ጊዜ ራሔል እያለ እየጠራ ነበረ። እሷም መጀመሪያ ላይ አዎ ራሔል ነኝ የኔ ቆንጆ እያለችው እያወራችው ከዛ እዚህ ጋር እንድትፈርምልኝ እፈልጋለሁ ትለዋለች። እሱም እሺ ራሔልዬ ምንም ነገር ላንቺ አደርግልሻለሁ እያለ ወረቀቱን እንደምንም ብላ ታስፈርመዋለች። ካስፈረመችውም በኋላ እሷ በቃ ልሂድ ብላ ብድግ ስትል ራሔልዬ የት ነው ጥለሽ የምትሄጂው? የትም እንድትሄጂ አልፈቅድልሽም፣ እዚሁ አብረሽኝ ሁኚ ብሎ ይላታል። እሷም እሺ በቃ መቼም ትቼ ካልሄድም በማለት አጠገቡ ጋር ቁጭ ካለችም በኋላ ደጋግሞ የራሔልን ስም ነበረ የሚጽፈው። እሱም ደጋግሞ ሲጠራት ቲናም በዚህ መካከል ትናደድና ለምንድነው ሪች ሪች 10 ጊዜ የምትልብኝ? እኔ ቲና ነኝ ትለዋለች። እሺ ቲና ነሽ እንዴ? ይቅርታ በቃ አጥፍቻለሁ፣ ካሁን ወዲህ አብረን የምንኖረው ይላታል። እሷም ከስካር የወጣ መስሏት ደስ ሲላት ትንሽ እየቆየ አሁንም ራሔልን ነበር ደጋግሞ የሚጠራው። እሷም ከፈረመላት በኋላ አሁን ጉዳዩ አልቋል፣ ከዚህም በኋላ ምንም አታስፈልገኝም፣ የምፈልገውን ነገር ሁሉ አሁን እየጨረስኩ ነው እያለች ቁጭ ብላ አጠገቡ ጋር እያለች መዲ ትመጣለች። መዲም ስትመጣ እንዳንቺ አይደለውም፣ ይሄው ጉዳይን ጨረስኩኝ፣ አንዴ መላእክት አንዴ ሴጣን የምሆን ልጅ አይደለውም። ስለዚህ አሁን ከዛሬ ጀምሮ ከፈለኩኝ እናንተን ማስወጣት እችላለሁ። አሁን ቤቱን መሸጥም ሆነ መለወጥም እችላለሁ። አየሽ አይደለ? ከዚህም በኋላ እዚህ ቤት አላስቀምጣችሁም፣ እንደፈለኩት ተሳካልኝ ትላታለች። መዲም ማለት አልገባኝም በምን ምክንያት ነው ብላ ስትል ይኸውልሽ አስፈርሚዋለሁ፣ አንቺ ዛሬ ላይ ሴጣን ሆነሽባቸው፣ ሁሉንም ነገር አበላሸሽባቸው። አሁን ሄኒ እዚህ ጋር ፈርሞልኛል፣ ከዚህም በኋላ ቤቱን መሸጥም ሆነ መለወጥ እችላለሁ፣ ከፈለኩም እናንተንም ከቤት ማባረር እችላለሁ ትላታለች። እንደዛማ በፍጹም አታደርጊም፣ እንደዛም እንደምታደርጊ አልፈቅድልሽም ብላ ትላታለች። እኔ አንቺ እንድትፈቅድልኝ መቼ ፈለግኩኝ? አሁን ከመንገዴ ላይ ዞር በይ፣ እኔ የምፈልገውን ነገር ሁሉ አስተካክያለሁ ብላ እየወጣች እያለ እሷም ወረቀቱን በእጇ ነበር የያዘችው። መዲም ትመነጭቃትና
ወረቀቱን ትቀደዋለች። ይኸውልሽ ቀደድኩልሽ ብላ ስትላት እሷም እንዴት ነው እንደዚህ የምታደርጊው? እንዴት ነው የምትዳፈሪኝ? ዋጋ አስከፍልሻለሁ። ለምንድን ነው የቀደርሽው? ብላ እጅግ እየተናደደች ምንም አደረግሽ ምንም ቦታው አልተቀየረም። እኔ መጀመሪያውኑ ፎቶ አንስቼ ልኬው ነበር ትላታለች። በፍጹም እንደዛማ እንድታደርጊ አልፈቅድልሽም። በሐሰት እመሰክርብሻለሁ። ያኔ ስመሰክርብሽ እስር ቤት ትማቅቂያታለሽ። በሐሰት እንዳስፈረምሽና ሁሉም የሐሰት እንደሆነ እናገራለሁ ስትል እስቲ የፈለግሽውን አድርጊ፣ ቦታሽን እንዳትረሺ፣ ቦታሽ ኩሽና እንደሆነ እንዳትረሺ። አሁን ወደ ኩሽናሽ ተመለሺ፣ ቦታሽን እኮ እረስተሻል በማለትም ትናገራታለች። እሱን አትነግሪኝም፣ አሁን ምንም ነገር ማድረግ አትችይም ብላ ወረቀቱን ከቀደደችባት በኋላ እሷም እየተናደደች ትሄዳለች። ስትሄድ መዲም ሄኖክን ይቅርታ ትጠይቀዋለች። ሁሉንም ነገር ያደረግኩት እኔ ነኝ፣ መባ ሳላስፈራራኝ ነው፣ ጋሼ ይቅርታ አድርግልኝ ብላ ትለዋለች። መዲ እንዴት ነው አንቺ በእኛ ላይ እንደዚህ ያደረግሽው? ይሄንማ በፍጹም አንቺ አታደርጊም በማለትም እጅግ ይናደዳል። አይ እኔ መባ አስፈራርቶኝ ነው፣ ግድ ሆኖብኝ ነው፣ የማልወጣ ነገር ውስጥ አስገብቶኝ ነው እንደዚህ ያደረግኩት። እባክህን እትዬን ወደ ቤት መልሳት፣ ሁሉም ጥፋት ሁሉ የኔ ጥፋት ነው፣ እኔ ነኝ እንደዚህ ያደረግኩት በማለትም ለሄኖክ ትነግረዋለች። ሄኖክም ማመንም ቢያቅተው እሺ በቃ ተነሽ ብሏት ይቅርታ ያደርግላታል። እሱም እንግዲህ ራሔል ደግሞ ከሱ እንደተጣላች ሳሪ ጋር ነበር ሄደችው። ሳሪም ለምንድን ነው ወደዚህ የመጣሽው? ከሱ ጋራ ተከትለሽ ሄደሽ እኮ ሁሉንም ነገር ማየት ነበረብሽ። እዛ ሆነሽ ነው መጋፈጥ ያለብሽ። ቲና ሁሉንም ነገር እንድታስተካከል በር እየከፈትሽላት ነው ያለሽው። እንዴት ነው ትተሹ የምትመጪው? በዚህ አይነት ሁኔታ ላይ እያለ እንዴት ትተሹ ትመጫለሽ? ብላት ነበረ። እሷም በምን አይኔ ቀና ብዬ ሊየው? እሱ አልተረዳኝም። እኔ ሌላ ቦታ ነው ሄዳለሁ ብዬ የመጣሁት። ስለዚህ እሱ ከመባጋ ሲያየኝ እጅግ ተናዶም ነበረ። እሱ ቅጣቱ ሲያንሰኝ ነው ምንም ነገር ቢያደርገኝ። ለእኔ ሄኒ ብዙ ነገር ሆኖልኛል። እንዴትስ በምን አይኔ ነው የማየው? እሱን ማየት አልችልም ብላ ስትል በፍጹም ቲና ሁሉንም ነገር እንድታስተካክለው መፍቀድ የለብሽም ነይ እንሂድ ስትላት አይ ልረጋጋና ነገ ሄዳለሁኝ ብላት ነበረ። እሺ እንደዛ ከሆነ እኔ የሰጠውሽ ሐኪም አለ ነብሰ ጡር መሆንሽንና አለመሆንሽን ሄደሽ እዛ ታረጋግጫለሽ ብላ ስትላት አረጋገጥኩኝ እኮ መዲ በሰጠችኝ ዶክተር ነብሰ ጡር እንደሆንኩኝ ነግራኛለች ብላ ትላታለች። አይ መዲማ ምናልባት ከነቲና ጋር ሆና ብቻ እንዳይሆን እንዴት ዶክተሯ እዛ መጣች፣ ከዛን ቀጥሎ ደግሞ መባ ሊመጣ ቻለ። ስለዚህ የሆነ ነገርማ አለ ስትላት አይ እኔ መዲን በደንብ ነው የማምናት፣ መዲ እዚህ ነገር ውስጥማ በፍጹም አትገባም በማለት ትመልስላታለች። እሺ ካልሽኝ ነገ ወደ ቤት እንሄዳለን በማለት ቁጭ ብለው አሁን ሕክምናውን ሂጂ እኔ ቤት እጠብቅሻለሁ ብላ ትላታለች። ራሔልም ሕክምናውን ለመታየት ትሄዳለች። ሄኖክም በዛው መካከል ይመጣል። ሄኖክም እንደመጣ በሩን አንኳኩቶ ሲገባ ማንም አልነበረም። ያለችው ሳሪ ብቻ ነበረች። ራሔል የት ሄዷ ነው ብሎ ሲጠይቃት አይ ራሔል እኮ የለችም አሁን ወጣች ትመጣለች እያለችው ትንሽ እንደጠበቋት ራሔል ትመጣለች። ራሔልም ስትመጣ በጣም ደስ ብሎኛል ነፍሰ ጡር አይደለውም ብላ ሳሪን አቅፋ ሰላም ካለቻት በኋላ ዞር ስትል ሄኖክ ታየዋለች። ሄኖክም ይቅርታ አድርጎላት ያለውን ነገር የውስጣቸው እንዲያወሩ ሳሪ እኔ እናንተ እዚህ ሁኑ፣ እኔ የሆነ ቦታ ደርሼ እመጣለሁ በማለትም ትወጣለች።
እነሱም ሁሉንም ነገር የሆነውን የተከሰተውን ነገር ሁሉ ራሔል ለሄኖክ ትነግረዋለች። ሄኖክም መዲድ ያደረገች እና በዛ ላይም ደግሞ ነፍሰ ጡር እንዳልሆነች ስትነግረው ደስ ብሎት እዛው እያወሩ ሶፋ ላይ ይተኛሉ። ሆኖም ተኝተው ትንሽ እንደቆዩ አካባቢ እንዴ እስካሁን ድረስ ሳሪ እንዴት አልመጣችም በማለት ይላሉ። ሳሪም እንደወጣች ቀረች። ምናልባት የት ሄዷ ነው ስልክ ደውይ ብለው ሲሉ ደጋግሞ ቢደውሉም ሊያገኙ አልቻሉም። መባ እንግዲህ ክስ ስለከሰሰችው ሳሪ ሰውን በመግደሉ ስለሆነ የከሰሰችው በፍጹም አለቃትም እገላታለሁ ብሏት ነበር ከቲና ጋር የተለያየው። ወደ ቤትም መጥቶ ነበረ። ሲመጣ ከሄኖክ ጋራ እኩል ስለተገጣጠመ እዛ ውጭ ሆኖ እየጠበቀ እያለ ቲናም ትደውልለታለች። ቲናም እባክህ መባህ ተው፣ አሁን ሁሉንም ነገር እኮ ብሩንም ሆነ ሁሉንም በእጃችን አስገብተናል፣ አሁን ተወውና ወደ ቤት ና ብላ ስትል ብሩም ሆነ ንብረቱ ምን ያደርግልኛል? እኔ ከታሰርኩኝ ምን የሚደረግ ነገር አለ? ስለዚህ አሁን አርፈሽ ተቀመጪ ብሎ ስልኩን ይዘጋባታል። ቲናም ምን ማድረግ አለብኝ? አሁን ነገሮችን ሁሉ እየጨረስኩኝ ባለበት አሁን እሱ ደግሞ ሊያበላሽብኝ ነው። ስለዚህ እንዴት አደርጋለሁ እያለች ነበረ። ሆኖም መባ ደግሞ እዛው አጥሩ ስር ቁጭ ብሎ ሳሪ እስክትወጣ ድረስ እየጠበቃት ስለነበረ ሳሪም ከቤት እንደወጣች ያገኛታል። አንቺ ምን ያህል ብትደፍርኝና ብትንቅኝ ነው የከሰሽኝ? ከኔ ማንም እንደማያመልጥ ታውቂያለሽ አይደል ወይ ብሎ ሽጉጥ እየደቀነባት ነበረ። እሷም እባክህ መባ ተወኝ ብትለውም እሱም ሽጉጥ ደቅኖባት በዛ ጋር እነ ራሔልም እጅግ ተጨንቀው ውስጤ ሰላም አይሰማኝም ምን እንደሆነችን እንጃ እያለች ደጋግሞም እየደወለችላት ትገኛለች። ሆኖም ሳሪ ልታነሳ አልቻለችም። መባ ሽጉጥ ደቅኖባት ስለነበረ እንግዲህ በዚህ አይነት ሁኔታ ውስጥ ቢደውሉላትም ሊያናግሯት አልቻሉም። አሁን ሄኖክና ራሔል ታርቀው ወደ ቤታቸው ሊመለሱ ነው። ካሁን ወዲህም የሆነ ነገር ሲፈጠር እዛው እንደ መጀመሪያችን እንፈታለን እንጂ ካሁን ወዲህ እዚህ እንዳትመጪ ብሎ ይላታል። ከዚህም በኋላ ምንም አይነት ነገር በህይወታችን አይፈጠርም እያሉ እያወሩም እንግዲህ ሳሪ ጋር ቢደውሉ ሳሪ ልታነሳላቸው አልቻለችም። እንግዲህ መባህ እገልሻለሁ እዚሁ ነው የምጨርስሽ ብሎ ሽጉጥ ደቅኖባት እሷም እየለመነችው ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች በድጋሜ ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ እያልኩኝ ሁል ጊዜም በትዕግስት ስለምትከታተሉኝና ስለምታበረታቱኝ ከልብ አመሰግናለሁ። ሼርም ላይክም ኮሜንትም እያረጋችሁልኝ ስለሆነ ከልብ አመሰግናችኋለሁ። እስከዚህን ሰዓት በትዕግስት እንድታዳምጡ እግዚአብሔርም ስለረዳን እኔም እንዳውራችሁ እግዚአብሔር ስለረዳኝ እግዚአብሔር አምላክ የተመሰገነ ይሁን። ቀናችሁ ያማረና የተዋበ በምንም አይነት ሁኔታ ውስጥ በምንም አይነት ችግር ውስጥ ብትሆኑ ጌታን ከማመስገን ወደ ኋላ እንዳትሉ እግዚአብሔር ይርዳችሁ። አገራችንን ያለንበት ሁሉ ዓለም ዳርቻ ሰላም፣ ፍቅር፣ አንድነት ያብዛልን እላችኋለሁ። ውድ ቤተሰቦቼ ተባረኩልኝ። መልካም ቀን፣ መልካም ቆይታ